አብርሃም ጥያቄ ሲያቀርብ እግዚአብሔር በማይፈቅደው ሕይወት ውስጥ እየኖርን እዚህ በኃጢአት ዓለም ውስጥ ያለን እንውጣ። ለምን በኃጢአት ዓለም ውስጥ እየኖርን የዚህን ዓለም ጉዞ ካጠናቀቅን ፍጻሜያችን ያማረ አይሆንም። መንገደኞች ነን ብያቸዋለሁ። ከኛ በፊት ብዙ ኃያላን አልፈዋል። ለዓለም በረከትን ያመጡ ብዙ ቅዱሳን፣ ብዙ የተመረጡ። ስለዚህ ሁላችንም መንገደኞች ነን። መንገደኛ ደግሞ ስንቅ ማዘጋጀት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ካህናት መምህር ዕዝራ፣ የዚህ ታላቅ ደብር አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ አበው ካህናት፣ ወሃው ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ሕዝበ ክርስቲያን እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ሳይገባን እድሜ ለንስሐ የጨመረልን በሕይወታችን ይችን አዲስ ቀን ለምስጋና የሰጠን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። ጉዟችን ወዴት ነው? እንደ እግዚአብሔር አምላካችን ቅዱስ ፈቃድ እግዚአብሔር መንፈስ ቅዱስ እኔን ቆሜ እናንተን ልጆቹን ደግሞ ተቀምጣችሁ በዚህ ርዕስ ያስተምረናል። ጉዟችን ወዴት ነው በሚል ርዕስ እንማማራለን። እስቲ ሁላችሁም ይህንን ኃይለ ቃል በአንደበት ብቻ ያይደል ከልብ ጭምር በማስተዋል በህብረት ትናገራላችሁ። ጉዟችን ወዴት ነው በሉ እስቲ። እንግዲህ በርዕሱ እንደምንረዳው ጥያቄ ነው ያለው። ለጥያቄው ደግሞ መልሱን የምናገኘው በምንማረው ትምህርት ውስጥ ነው። ስለዚህ የምንማረው ስለ ጉዞ ነው። ሕይወት ራሱ ጉዞ ነው። የኔና የናንተ መነሻና መድረሻችን ጉዞ ነው። ተጓዥ ደግሞ መነሻ አለው፣ በኋላም ደግሞ መድረሻ አለው። የሚጓዝበትን ደግሞ መንገድ ጠንቅቆ ሊያውቅ ይገባል። የሚነሳበትንና የሚደርስበትን ትክክለኛውን መንገድ ካላወቀ ካሰበበት ስፍራ ሊደርስ አይችልም። ሕይወት ደግሞ ጉዞ ነው ብያቸዋለሁ። እንዲህ ተብሎ ተጽፏል በመጽሐፈ መክብብ ምዕራፍ 1 ቁጥር 4 ላይ ትውልድ ይሄዳል፣ ትውልድ ደግሞ ይመጣል ይላል። ይሄ የሚያሳየን ከኛ በፊት ብዙ ትውልድ እንደተጓዘ፣ ከኛ በፊት ብዙ መንገደኛ ትውልድ እንደነበረና ጉዞውን እንዳጠናቀቀ፣ ደግሞም ከኛ በኋላ ሌላ የሚመጣ ትውልድ መኖሩን መጽሐፍ ይነግረናል። ትውልድ ይሄዳል፣ ትውልድ ደግሞ ምን ይላል? አቤት! አሁን እኔና እናንተ የዚህ ዘመን ትውልድ ነን። ስለዚህ እንሄዳለን፣ መንገደኞች ስለሆንን ማለት ነው። ከኔና ከናንተም በኋላ ደግሞ ሌሎች መንገደኞች ይመጣሉ። ስለዚህ ስለ ጉዞ ስናወራ መነሻችንንና መድረሻችንን ደግሞም የምንጓዝበትን መንገድ ጠንቅቀን ልናውቅ ይገባናል።
እንደ ምሳሌ ለማንሳት አብርሃም ተጓዥ ነው። የአብርሃምን መነሻ ስንመለከት አብርሃም ከካራን ነው የተነሳው። የተጓዘው ደግሞ ወደ ከነዓን ነው። የአብርሃምን ታሪክ በሕይወት ዘመናችን 1001 ጊዜ ሰምተነዋል። አብርሃም የሥነ መለኮት ሊቃውንት እንደሚናገሩት በየዋህነት ተመራምሮ ፈልጎ አምላኩን በቅንነት ያገኘ ሰው ነው። እግዚአብሔርን እስኪያገኝ ድረስ አብርሃም በብዙ አይነት መንገዶች ውስጥ አልፏል። ግን በኋላ ትክክለኛውን መንገድ የሚመራውን አምላኩን እግዚአብሔርን ያገኘው በአንድ ቃል ነው። በብዙ ነገሮች ካመለከ በብዙ መንገድ ከተጓዘ በኋላ ያ የጀመረው ጉዞ ትክክለኛ እንዳልሆነ ስለገባው ወደ ሰማይ ቀና ብሎ የፀሐይ አምላክ አነጋግረኝ አለ። የፀሐይ አምላክ ማን ነው? እግዚአብሔር አንደበታችንን ይክፈትልን። የፀሐይ አምላክ ማን ነው? ስለዚህ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ እግዚአብሔር፣ የፀሐይ ፈጣሪ ሆይ እኔን አነጋግረኝ አለ። በጣም የሚገርመው አብርሃም ይህንን ጥያቄ ለፀሐይ አምላክ ሲያቀርብ እግዚአብሔር ለአብርሃም የመለሰለት መልስ ትእዛዝ ነው። በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ተጽፏል። የፀሐይ አምላክ አነጋግረኝ ብሎ አብርሃም ጥያቄ ሲያቀርብ እግዚአብሔር ደግሞ ለአብርሃም እንዲህ አለው፣ አብርሃም ከሀገር ከዘመዶች ቤት ተለይተ እኔ ወደማሳይ ስፍራ ውጣ አለው። የመጨረሻውን ቃል ነገሩኝ። ምን በል ነው ያለው? ውጣ ነው ያለው። የአብርሃም ፍላጎት ከፀሐይ አምላክ ጋር መነጋገር ነው። እግዚአብሔር ደግሞ ካለህበት ስፍራ ውጣ አለው። ምን ማለት ነው? አንተ ያለህበት ስፍራ ከኔ ጋር ለመነጋገር የሚመች አይደለም። ከኔ ጋር ለመነጋገር ከፈለክ አሁን ካለህበት ስፍራ ምን በላለው? ውጣ አለው። ለምንድን ነው? ያለበት ስፍራ እግዚአብሔር የማይታወቅበት ስፍራ ነው። ያለበት ስፍራ ጣዖት የሚመለክበት ስፍራ ነው። በከለዳውያን በኡር ምድር ጣዖት ነው የሚመለከው። እግዚአብሔር አይታወቅም። ኃጢአት ነው በዛ የነገሰው። አብርሃም በዛ ህይወት ውስጥ ሆኖ ነው እግዚአብሔር እንዲያነጋግረው የፈለገው። ዛሬም እንዲህ አይነት ህይወት ያለን ሰዎች አለን። እግዚአብሔር በማይወደው ህይወት ውስጥ እየኖርን እግዚአብሔር ለጥያቄዎቻችን መልስ እንዲሰጠን ምንፈልግ ሰዎች አለን። እግዚአብሔር በማይወደው እግዚአብሔር በማይፈቅደው ህይወት ውስጥ እየኖርን አምላኬ ለጸሎቴ መልስ አልሰጠኝም የምንል ሰዎች አለን። እግዚአብሔር መጀመሪያ ከኛ የሚፈልገው ካለንበት መጥፎ ህይወት ወይም ከምንጓዝበት መጥፎ ጎዳና እንድንወጣ ይፈልጋል። ማን? ስለዚህ በኃጢአት ዓለም ውስጥ ያለን እንውጣ። ለምን? በኃጢአት ዓለም ውስጥ እየኖርን የዚህን ዓለም ጉዞ ካጠናቀቅን ፍጻሜያችን ያማረ አይሆንም። መንገደኞች ነን ብያቸዋለሁ። ከኛ በፊት ብዙ ኃያላን አልፈዋል። ለዓለም በረከትን ያመጡ ብዙ ቅዱሳን፣ ብዙ የተመረጡ ለሰው ልጆች ለምድር በረከት ያመጡ ብዙዎች አልፈዋል። እንደዛም ደግሞ በምድር ላይ መርገምን ያመጡ ለሰው ልጆች መጥፎ ነገር ጥለው ያለፉም ሰዎች አልፈዋል። እኔና እናንተም እንጓዛለን፣ እናልፋለን። እውነት ሐሰት? እውነት ነው። መቃብርን የሚያህል ቁልቁለት፣ ሰማይን ደግሞ የሚያህል አቀበት ጉዞ አለብን። ስለዚህ ሁላችንም መንገደኞች ነን። መንገደኛ ደግሞ ስንቅ ማዘጋጀት አለበት። ምን ማዘጋጀት አለበት? ስንቅ የሌለው መንገደኛ መንገዱን በሚገባ ሊያጠናቅቅ አይችልም። ስለዚህ መንገደኞች ነን። ሰው በሶስት ዓለም ውስጥ ያልፋል። በአራተኛው ዓለም ለዘላለም ይኖራል። ስለዚህ መንገደኞች ነን። መንገደኛ ደግሞ እግዚአብሔር ከማይፈቅደው ሕይወት ውስጥ መውጣት አለበት እያልኳችሁ ነው። ሶስት ዓለሞች አሉ የምናልፍባቸው። ሁለቱ ዓለማት
የዝግጅት ዓለማት ይባላሉ። የምን የዝግጅት ዓለማት። ሶስተኛው ዓለም ደግሞ ለጊዜው የምንቆይበት መቆያ ነው። አራተኛው ዓለም ደግሞ ለዘላለም የምንኖርበት ዓለም ነው። እነዚህን ዓለማት ላስታውሳችሁ። የሰው ልጅ የመጀመሪያው ዓለም የእናቱ ማህፀን ነው። የማን? የእናታችን ማህፀን የመጀመሪያው ዓለማችን ነው። 9 ወር ከ5 ቀን የቆየንበት ዓለም ነው። ስለዚህ የእናት ማህፀን የዝግጅት ዓለም ይባላል። የምን ዓለም? የዝግጅት ዓለም። በጣም እንድሰሙ ይፈልጋሉ። እግዚአብሔር የእናንተንም ጸሎት ይስማ። ስለዚህ የእናት ማህፀን የምን ዓለም ይባላል አልኳችሁ? የዝግጅት ዓለም ይባላል። እንደው አንዳንድ ነገር ልጠይቃችሁ። ሁሉ አካላችን ተዘጋጅቶ ተሰርቶ ያለቀው የት ነው? አቤት! አንዳንዶቻችሁ ዝም አላችሁ። ከተወለደ በኋላ እጅ የበቀለለ ሰው አለ? የለም። እያንዳንዱ አካላችን ተዘጋጅቶ ያለቀው በእናታችን ማህፀን ውስጥ ነው። ግን በማህፀን ውስጥ የማይጠቅሙ ብዙ ነገሮች ልጠይቃችሁ። በእናት ማህፀን ውስጥ መንገድ አለ? ምን ያየ ሰው አለ? እንደ ዝም አላችሁ? አለ? የለም። እግር የተዘጋጀው የት ነው? የአንደኛ ክፍል ጥያቄ ነው የምጠይቃችሁ። ማህፀን ውስጥ ነው የተዘጋጀው። እግር ለማህፀን ውስጥ ምንም አይነት አገልግሎት የለውም። በዚህኛው ዓለም የምንጠቀምበት ስለሆነ በዚህ ዓለም እንዳንቸገር እግዚአብሔር እግራችንን ያዘጋጀልን በእናታችን ማህፀን ውስጥ ነው። የእግር አገልግሎቱ እዚህኛው ዓለም ስንመጣ ነው፣ በእናት ማህፀን ውስጥ አይደለም። ሌላው ሕፃኑ በእናቱ ማህፀን ውስጥ የሚሰራው ስራ አለ? የለም። እጅ የተዘጋጀለት በማህፀን ውስጥ ነው። እጅ በማህፀን ውስጥ ምንም አይነት አገልግሎት የለውም። በዚህኛው ዓለም ስንመጣ እንዳንቸገር እጃችንን እግዚአብሔር ያዘጋጀው በማህፀን ውስጥ ነው። በማህፀን ውስጥ የሚታይ ከተማ የለም፣ ጨለማ ነው። አይን የተሰራው የት ነው? በማህፀን ውስጥ ነው። ለምን? ወደዚህኛው ዓለም ስንመጣ እንዳንቸገር ማለት ነው። ስለዚህ አብዛኛው ለዚህ ዓለም አገልግሎት የሚሆኑ አካሎቻችን ተዘጋጅተው ያለቁት በእናት ማህፀን ውስጥ ነው። ስለዚህ እግዚአብሔር ያንን ስላዘጋጀልን ወደዚህኛው ዓለም ስንመጣ አልተቸገርንም። እስቲ እግዚአብሔርን እልል ብላችሁ አመስግኑ። አካላችንን ሁሉ አዘጋጅቶ ሰርቶ ስለጨረሰ እዚህኛው ዓለም ስንመጣ ይሄው አልተቸገርንም። ይሄኛው ሁለተኛው ዓለም ደግሞ የሚባለው ይሄ አሁን ያለንበት ዓለም ነው። ያኛው ጨለማ ነው፣ ይሄኛው ከፊል ብርሃን ነው። ያኛው ጠባብ ነው፣ ይሄኛው ደግሞ ከዛ የሰፋ ነው። ሁለተኛው ዓለም የሚባለው አሁን የምንኖርባት ይቺ ፕላኔት ናት። ይቺህም ዓለም የመዘጋጃ ዓለም ናት። የምን? የእናት ማህፀን የምን ዓለም ነው ብያቸዋለሁ። ምን እንደተዘጋጀ አይተናል። ሁለተኛው ደግሞ ይሄ ዓለም ነው። ይሄ ዓለም ለጊዜው የምንቆይበት ደግሞም የምንዘጋጅበት ዓለም ነው። በዚህ ዓለም ያልተዘጋጀ በዛኛው ዓለም ሄዶ ለመኖር ይቸገራል። ይሰማቸዋል። በእናት ማህፀን ውስጥ የተዘጋጀለት ሰው በዚህኛው ዓለም እንዳልተቸገረ ሁሉ በዚህ ዓለም የተዘጋጀው በዛኛው ዓለም ደግሞ ሲሄድ ምን አይልም? አይዘጋጅም። ስለዚህ ሁለተኛውን አሳየዋችሁ። ሶስተኛው መቆያ የሚባለው በዚህ ዓለም ጉዞውን በአግባቡ የተጓዘ ጉዞውን በመልካም ጀምሮ በመልካም ያጠናቀቀ ሰው የሚቆየው በገነት ነው። በጠማማ መንገድ የሄደ ከሃይማኖት ከምግባር ከጾም ከጸሎት የጎደለ ሰው ከንስሐ ከሥጋ ወደሙ የተለየ ሰው ደግሞ ይህን ዓለም አጠናቆ ሲሄድ የሚቆየው በሲኦል ነው። እግዚአብሔር ከዛ ይሰውረን። የዚህ ጉባኤ ዓላማ በዚህ ዓለም ተዘጋጅተን በገነት ቆይተን በኋላም ደግሞ በመንግሥተ ሰማያት ከሙሽራው ጋር አብረን እንድናሸበሽብ ነው። እግዚአብሔር ለዛ ክብር ሁላችንንም ያብቃል። እግዚአብሔር ለዛ ክብር ያብቃል። ስለዚህ በጎ የሰራ የሚቆየው የት ነው?
ገነት ይቆያል። ክፉ የሰራ ደግሞ በሲኦል ይቆያል። እግዚአብሔር ከዛ ይሰውረን። ጉዞን በአግባቡ አጠናቆ በገነት የቆየ ለዘላለም በመንግስተ ሰማያት ይኖራል። በዚህ ዓለም ያልተዘጋጀ በመልካም ጎዳና ያልተጓዘ ሰው ደግሞ ለዘላለም በሲኦል ይኖራል። እግዚአብሔር ከዛ ይሰውረን። እንመለስ። ሕይወት ምንድነው እያልኳችሁ ነው? ጉዞ ነው። ስለዚህ አብርሃምን እግዚአብሔር ካለበት ስፍራ ውጣ አለው። የእግዚአብሔር ልጆች ትክክለኛውን ቅዱሳን የተጓዙባትን ክብር ያገኙባትን መንገድ ይዘን ጉዟችንን ለማጠናቀቅ እግዚአብሔር ያዘዘንን እንስማ። አብርሃም እግዚአብሔር ያዘዘውን ሰማ። ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ስፍራ ውጣ ሲለው አብርሃም ከስጋና ከደም ጋር አልተማከረም። ወጣ። ወዴት እንደሚሄድ አያውቅም። እግዚአብሔርን አድራሻው አድርጎ አምላኩን ተስፋ አድርጎ ከሀገሩ ተሰዶ ወጣ። ሲወጣ እግዚአብሔር አብርሃምን በሰባት በረከት ባረከው። እስቲ እግዚአብሔርን አመስግኖት። በስንት በረከት? በሰባት በረከት። በረከቶቹ በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ ተጽፈዋል። 1 2 ብለን ስንቆጥራቸው 7 በረከቶች ናቸው። አሁን እግዚአብሔር አብርሃምን በሰባት በረከት ባረከው ስንል 1 2 3 ብለን መቁጠር ብቻ አይደለም። 7 በዕብራውያን ፍጹም የሆነ ቁጥር ነው። እግዚአብሔር አብርሃምን ፍጹም በሆነ በረከት ባረከው። አብርሃም ማን ባዘዘው መንገድ ስለተጓዘ? አቤት! እግዚአብሔር ባዘዘው መንገድ ምን ስላለ? ስለተጓዘ። ስለዚህ የኔና የናንተ ጉዞ ወዴት ነው? አብርሃም ከካራን ወጣ፣ ወደ ከነዓን ሄደ። እንደገና የአብርሃም ልጆች በሁለት ምክንያት ግብፅ ወረዱ። እግዚአብሔር ከግብፅ አወጣቸው። መነሻቸውን ግብፅ፣ መድረሻቸውን ደግሞ ምድረ ርስት ከነዓን አደረጉ። ስለዚህ የእስራኤል ልጆች ጉዟቸውን በአግባቡ ያጠናቀቁ ምድረ ርስት ከነዓንን ማርና ወተት የምታፈልቀዋን ምድር ወርሰዋል። በመልካም ያልተጓዙ ግን በቃዴስ በርኔ በበረሃው ወድቀው ቀርተዋል። ከኛም ጋራ በዚህ ቤተ ክርስቲያን የ40ና የ80 ቀን ልጅነት አግኝተው የክርስትናን ጉዞ ከጀመሩ በኋላ በየፌርማታው ያቋረጡ የወጡ ብዙዎች አሉ። የዚህ ትምህርት ዓላማ እኔና እናንተም የጀመርነውን ጉዞ አቋርጠን እንዳንወጣ መንገዳችንን አስተካክለን እንድንጓዝ ነው። እግዚአብሔር ይርዳን። አሜን። እስራኤል 40 ቀን እንዲጓዙ እግዚአብሔር በድንቅ ተአምራት 9 ታላላቅ መቅሰፍቶችን አውርዶ 10ኛ መቶ በኩር 11ኛ ስጥመተ ኤርትራ ባህር አድርጎ ሕዝቡን ከባርነት ቤት ነፃ አወጣቸው። ግን ነፃ ያወጣቸውን አምላካቸውን በጉዟቸው ረሱት። እኔና እናንተም እግዚአብሔርን የረሳን እንዲሁ በደመ ነፍስም የምንኖር አለን። እስቲ ለእስራኤል የተደረገውና ለኛ የተደረገውን እያነጻጸርን እናያለን። እግዚአብሔር ጥበብ ማስተዋልን ያድለን። ለእስራኤል ዘሥጋ ከተደረገው እስራኤል ዘነፍስ ለምንባለው ለኛ የተደረገው ይበልጣል። እጠይቃችኋለሁ፣ እስራኤል ዘሥጋን እግዚአብሔር ያወጣቸው ከግብፅ ነው። ከየት ነው ያወጣቸው? እኔንና እናንተን ከሲኦል ነው ያወጣ። የማን ይበልጣል? የኛ ይበልጣል። እስራኤልን ከፈርዖን እጅ ነው ነፃ ያወጣቸው። እኔንና እናንተን ከዲያብሎስ እጅ ነው ነፃ ያወጣን። የማን ይበልጣል? እነሱን ከግብፃውያን ሰራዊት እጅ ነው ነፃ ያወጣቸው። እኔንና እናንተን ከአጋንንቱ ከሰራዊቱ እጅ ነው እግዚአብሔር ነፃ ያወጣን። የማን ይበልጣል? የኛ ይበልጣል። እነሱን የኤርትራን ባህር ከፍሎ ነው ያሻገራቸው። እኔንና እናንተን የእሳት ባህርን ነው ከፍሎ ያሻገረን። የማን ይበልጣል? የኛ ይበልጣል። እነሱን የቃዴስ በርኔ በረሃው እንዳያቃጥላቸው በ7 ደመና ነው የጋረዳቸው። እኔንና እናንተን በጸጋው ነው የከለለን። የማን ይበልጣል? የኛ ይበልጣል። ለነሱ
መና ነው አውርዶ የመገባቸው። ለኔና ለእናንተ ስጋውን ነው ቆርሶ የሰጠን። የማን ይበልጣል? የኛ ይበልጣል። ለነሱ ከዓለት ላይ ነው ውሃ አፍልቆ ያጠጣቸው። ለኔና ለእናንተ ደሙን ያፈሰሰልን። የማን ይበልጣል? የኛ ይበልጣል። ለነሱ ምድረ ርስት ከነዓንን ነው ያወረሰው። ለኔና ለእናንተ ገነት በኋላም መንግስተ ሰማያትን ያዘጋጀው። የማን ይበልጣል? እልል ብላችሁ እግዚአብሔርን አመስግኑት። ይህንን ያህል ስጦታ ተሰጥቶ ይህንን ያህል ክብር ተደርጎልን ዛሬ እግዚአብሔር ያደረገልንን ያላሰዋልን ከመንገዳችን የወጣ ምናልባት ሰው ከመንገድ የወጣ ሲባል ሃይማኖት የለወጡትን በዓለም ላይ በክፉ ምግባር ያሉትን ብቻ አይደለም። እግዚአብሔር ቤት ውስጥም ሆነው እኮ የጠፉ ሰዎች አሉ። ውጪ ሄደን እንዳንፈልጋቸው እዚህ ቁጭ ብለዋል። እንዳንፈልጋቸው አሉ እንዳይባሉ ደግሞ በድናቸው ነው ያለው በሕይወት የሌሉ እግዚአብሔርን እንደ ቃሉ የማይታዘዙት ብዙ ሰዎች አሉ። እግዚአብሔር በቤት ውስጥ ፈልጎ ያገኘን። ያችን ሴት ታስታውሳላችሁ? አንዲት ድሪም ወደቀባት። ቤት ውስጥ ቆሻሻ ሸፈነው። ድሪሟን ለመፈለግ የቤቱን ቆሻሻ ጠረገች። ጠርጋ ሰብስባ ቆሻሻ ውስጥ ስትፈልግ የወደቀ ገንዘቧን አገኘች። ጎረቤቶቿን ጠርታ የጠፋውን ድሪሜን አግኝቻለሁ ከኔ ጋራ ደስ ይበላችሁ አለችላል። ስለዚህ እግዚአብሔር ልጆች በቆሻሻ የተመሰለ ኃጢአት ነው። እግዚአብሔር ቤት ውስጥ እየኖርን ኃጢአት የሸፈነን የጠፋናለን። እግዚአብሔር ፈልጎ ያገኘን። ስለዚህ እግዚአብሔር ልጆች መንገዳችንን እንወቅ። አሁን አንዳንዶች ቀጥተኛውን መንገድ ትተው በጠማማ መንገድ ጉዞ ይጀምራሉ። አንድ የመጽሐፍ ቅዱስ ክፍል ምሳሌ አድርገን እናነሳለን። የሉቃስ ወንጌል ምዕራፍ 24 ቁጥር 17 ጀምሮ የተጻፈ ቃል አለ። የሉቃስ ወንጌል ምዕራፍ 24 ቁጥር 17 ጀምሮ ምንድነው የሚለው? ሁለት ሰዎች ከኢየሩሳሌም ወደ ኤማሆስ ጉዞ ጀመሩ ይላል። ከየት ወዴት? አቤት ከየት? ከኢየሩሳሌም ነው የወጡት። ጉዞ የሚደረገው ከኤማሆስ ወደ ኢየሩሳሌም እንጂ ከኢየሩሳሌም ወደ ኤማሆስ ጉዞ አይደረግም። እነዚህ ሰዎች መጀመሪያ ተጠርተው የመጡት ከኤማሆስ ነው። በኤማሆስ ሳሉ ነው ኢየሱስ ክርስቶስ ኑና ተከተሉኝ አላቸው። እሱ ከፊታቸው ቀደመ፣ እነሱ ከኋላ ተከተሉት። እኔና እናንተም ክርስቶስን እንድንከተለው እሱ ራሱ በቸርነቱ ይርዳል። ጉዞ ከሱ ጋር ጀመሩ። የአፉን ትምህርት እየሰሙ የእጁን ተአምራት እያዩ አብረውት 3 ዓመት ከ3 ወር ቆዩ። በ3 ዓመት የተነገራቸውን ነገር ዘነጉ። ዓርብ የተደረገው መከራ፣ ዓርብ የመጣው ፈተና የ3 ዓመት ትምህርቱን የ3 ዓመት ሕይወታቸውን እንዲዘነጉት አደረገ። ብዙ ሰዎች ከልጅነት እስከ እውቀት እግዚአብሔር ቤት እየሰሙ እየተማሩ ገቢረ ተአምራቱን እያዩ ኖረው አንድ ቀን ወይም በአንድ ዘመን በሚመጣ ፈተና ከሃይማኖት የሚያፈገፍጉ የሚወጡ ሰዎች አሉ። የእግዚአብሔር ልጆች ክርስትና ጀምረን የምናቋርጠው ሕይወት አይደለም። ወይንም ደግሞ በመዝሙር እንደምንዘምረው አልጋ ባልጋ የሆነ መንገድ አይደለም። ምን ዘምረው መዝሙር አለ። ምን እያለን አልጋ ባልጋ ነው መንገዱ ምንለው አይደለም። ምናልባት ወደ ገዳማ ስንሄድ አስፋልት ተሰርቶ መንገዱ አልጋ ባልጋ ሊሆን ይችላል። የክርስትና ጉዞ ግን የአልጋ ባልጋ ጉዞ አይደለም። ኢየሱስ ክርስቶስ የነገረን ቃል አለ። በዚህ ዓለም በሃይማኖት ስንኖር ስንጓዝ መከራ እንዳለ ነግሮናል። ግን መከራው ደግሞ ተስፋ የሚያስቆርጥ አይደለም። ምንድነው ያለን? በዓለም ሳላችሁ ከተኛችሁ ደህና ደር በሉኝ አላችሁ። በዓለም ሳላችሁ መከራ አለባችሁ። እኔ ይህንን ቃል ሳነብ መከራ አለባችሁ ብሎ በ4 ነጥብ የተዘጋ ቃል ቢሆን ተስፋ ያስቆርጥ ነበር እላለሁ። ግን የሚቀጥለው ደግሞ ማጽናኛ ቃል አለ። አይዟችሁ ይላል።
ምንድነው የሚለው የሚቀጥለው ቃል? በዓለም ሳላችሁ መከራ አለባችሁ አይዟችሁ ይልና ዓለምን እኔ ምን ብየዋለሁ? አሸንፌዋለሁ ይላል። ስለዚህ በተሸነፈ ዓለም ውስጥ እየተሸነፈን እንዳንኖር አሸናፊውን አምላክ እሱን ተከትለን እሱ ባዘዘን ትእዛዝና መንገድ ልንጓዝ ይገባል። ዓርብ ዕለት በክርስቶስ ላይ አይሁድ ያደረሱበትን መከራውን፣ ሕማሙን፣ ግርፋቱን፣ ስቃዩን ስላዩ ተስፋ ቆርጠው ኢየሩሳሌምን ትተው ጉዞ ወደ ኤማውስ አደረጉ። ከኢየሩሳሌም መውጣት ይጎዳል። ምን ይላል? ከኢየሩሳሌም መውጣት ምን ይላል? ከቤተ ክርስቲያን መለየት፣ ከክብር መለየት ነው። ከጸጋ መለየት ነው። ከበረከት መለየት ነው። የእግዚአብሔር ቤት የበረከት ቤት ነው። ስለዚህ የእግዚአብሔር ልጆች በእግዚአብሔር ቤት ውስጥ ኑሩ። መንገዳችሁን በዚህ አድርጉ። ከዚህ ብትወጡ ትጎዳላችሁ። ቅዱስ ዳዊት በመዝሙር 64 ቁጥር 4 ላይ አንተ የመረጥከው በቤትህም ለማደር የተቀበልከው ሰው ምስጉን ነው፣ ከቤትህ በረከት እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በጽድቅህም ደግሞ ድንቅ ነው ይላል። ከቤትህ በረከት ምን እንላለን? እንጠግባለን። ስለዚህ ከኢየሩሳሌም ቤተ ክርስቲያን መውጣት ከበረከት መለየት ነው። ስለዚህ ጉዟችንን ቤተ ክርስቲያን ባዘዘችን መንገድ ልናደርግ ይገባል። አንድ ነገር ላስታውሳችሁ፣ ይህን ታሪክ አቁመን ማለት ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ ኢየሱስ ክርስቶስ በምሳሌ ያስተማረው ታሪክ አለ። አንድ ሰው ወደ ክርስቶስ ቀረበ። ተመጻዳቂ ነው፣ ሕግ አዋቂ ነኝ ባይ ነው። የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀ። አላችሁ እግዚአብሔር ከሁላችን ጋር አይሁን። የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀ። በሕግ የተጻፈውን ፈጽም አለው። ምንድነው በሕግ የተጻፈው አለ? ጌታ አምላክህን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ አድርገህ ውደድ። እንደማን? እንደ ራስህ አድርገህ ውደድ አለ። ተመጻዳቂ ነውና ባልንጀራዬ ማን ነው አለ። ባልንጀራዬ ማን ነው ብሎ ሲጠይቅ ምሳሌ ያመጣለት። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ይላል። አሁን ይህን ፈልጌ ነው ወደዚህ ታሪክ የመጣሁት። ከየት ወዴት? ከኢየሩሳሌም ወደ ኢያሪኮ ወጣ አይደለም የሚለው። ምን አለ? ወረደ። በመልክዓ ምድር አቀማመጥ ኢየሩሳሌም ከፍታ ላይ፣ ኢያሪኮ ደግሞ ዝቅታ ላይ ነው ያለችው። ምስጢሩ ግን ይሄ አይደለም። ይሄ ሰው ከኢየሩሳሌም በመውጣቱ ወደ ኢያሪኮ በመውረዱ በወንበዴዎች እጅ ላይ ወደቀ ይላል። ሰው ከኢየሩሳሌም ሲወጣ የሚወድቀው በወንበዴዎች፣ በአጋንንት፣ በዲያብሎስና በሰራዊቱ እጅ ላይ ነው። እግዚአብሔር ከነሱ ይጠብቀን። ስለዚህ በወንበዴዎች እጅ ምን ሆነ? ወደቀ። ወንበዴዎቹ ደበደቡት፣ አቆሰሉት፣ በሞትና በሕይወት መካከል ትተውት ሄዱ። ወድቆ እያጣጣረ ሳለ አንድ ካህን መጥቶ አየው። መጽሐፍ ቅዱሱ ይላል ምን አለው? አየው። ነገር ግን እንዳላየ ሆኖ አለፈ። ይሄ ቃል ስለሚያስፈልገን ንገሩኝ። ወድቆ ምን ብሎታል? አይቶታል። ግን ያለፈው እንዳላየ ሆኖ ነው። ደግሞ ሌላ ሌዋዊ መጣ። ሌዋዊውም በሞትና በሕይወት መካከል ያለውን ሰው አይቶት እንዳላየ ሆኖ አለፈ። ደግ ሳምራዊ መጣ። ያ ደግ ሳምራዊ የወደቀውን በሞትና በሕይወት መካከል ቆስሎ ደሙ እየፈሰሰ ያለውን ሰው አይቶ አዘነለት፣ ራራለት ይላል። ከዛ በኋላ ቁስሉን በወይን አጠበው፣ ዘይት አፈሰሰበት፣ በአህያው ጭኖ ለባለ መድኃኒት ወሰደና ሰጠው። እንካ ይሄንን 2 ዲናር ይሄንን ሰው አገልግለው አክመው፣ ብዙ ከደከምክና ካወጣ የቀረውን ስመለስ እከፍልሃለሁ አለው። ምን እልሃለሁ?
ምን እላለሁ ነው? እከፍልሃለሁ ብቻ አይደለም ስመለስ ነው የሚለው አይደል? የቀረው ምን ስመለስ እከፍልሃለሁ ብሎት ለሱ ሰጥቶት ሄደ ይላል። ይህ ክርስቶስ በምሳሌ ያስተማረው ነው። ኢየሩሳሌም የተባለችው ገነት ናት። በኢያሪኮ የተመሰለችው ምድረ ፋይድ ናት። ያ ከኢየሩሳሌም ወደ ኢያሪኮ ወረደ የተባለው አባታችን አዳም ነው። እግዚአብሔርን የሚያህል ጌታ ገነትን የምታህል ቦታ አጥቶ በምድረ ፋይድ በአጋንንት እጅ ወደቀ። ወንበዴዎች የተባሉ አጋንንት ናቸው። በእነሱ እጅ በሕይወትና በሞት መካከል ሆኖ እያጣጣረ ሳለ አንድ ካህን አየው ይላል። ያ ካህን የተባለው በወይንና በህብስት እያስታኮተ በሴዊ ሸለቆ መካከል ይኖር የነበረው ካህኑ መልከጼዴቅ ነው። መልከጼዴቅ ቢገለጥም ሊቀ ካህናት ቢባልም በህብስትና በወይን ቢያስታኩትም አዳምን ከቁስሉ ሊፈውሰው አልቻለም፣ ሊያድነው አልቻለም። እያየው እንዳላየው ነው አልፏል። ሌላ ሌዋዊ መጣ ይላል። ከአሮን በኋላ የተነሱ ሌዋውያን የኦሪት መስዋዕት የሰዉ ሌዋውያን ተነስተዋል። ምንድነው የሚለው? ያ ሌዋዊ ካህን ወድቆ ምን አለው ነው ያለው? አቤት ቅድም ያላችሁትን ነው የምትነግሩኝ። ምን አለው? አየው። ከዛስ እንዳላየው ነው አለፈ ይላል። ምን ማለት መሰላችሁ? በኦሪት ሕግ አንድ ሰው ወድቆ ብታይ ከወደቀበት ስፍራ አንሳው፣ ሞቶ ደግሞ ከሆነ ሳያድር ቅበረው ትላለች ኦሪት። አሁን እኔና እናንተ ይህንን የመጽሐፍ ቅዱስ ሐሳብ ይዘን የሰው ዕቃ ወድቆ ስናገኝ የወደቀ አንሳ የሞተ ቅበር ነው እንላለን። የወደቀ አንሳ ማለት የሰው ዕቃ ውሰድ ማለት አይደል። የወደቀ አንሳ ማለት ችግሮት የወደቀውን ከችግሩ ምን በለው አንሳው። ረዳት ያጣውን፣ የዕለት ጉርስ ያጣውን፣ የዓመት ልብስ ያጣውን፣ የተቸገረውን፣ ጧሪ ቀባሪ ያጣውን የወደቀውን አንሳው። ደግሞ ሞቶ ብታገኘው ዕለቱኑ ምን በለው ቀበረው ትላለች ኦሪት። ስለዚህ አይቷል። እያየ ቢሄድ የኦሪትን ሕግ ሻረ እንዳይባል አይቷል። ግን ምን ሆኖ ነው ሄደው? እንዳላየ ሆኖ ሕግ አልሻረም እንዳይባል። ነገር ግን ደጉ ሳምራዊ መጣ። የወደቀን አይቶ የማይጨክን ሩህሩህ የሆነው ደግ የሆነው ደጉ ሳምራዊ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይገባው። እስቲ አመስግኑት። ምንም በኃጢአት የተጎሳቆልን ብንሆን፣ በኃጢአት የወደቅን ብንሆን፣ አሁን በኃጢአት ውስጥም ወድቀን ቃሉን እየሰማን ብንሆን ኢየሱስ ክርስቶስ እኔንና እናንተን አይጸየፈንም፣ አይጠላንም። እሱ ኃጢአትን እንጂ ኃጢአተኛን ጠልቶ አያውቅም። እንደውም የተወቀሰው ከአመንዝሮች ጋር፣ ከኃጢአተኞች ጋር፣ ከቀራጦች ጋር ይበላል ተብሎ ነው። እሱም መልስ ሰጥቷል። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ ጻድቃን ሁሌ ከኔ ጋር ናቸው። እኔ የመጣሁት ከኔ ራቁትን በኃጢአት ወደቁትን ከወደቁበት ላነሳ ነው ብሎ መጥቶ እሱ ወድቆ እኛን ከውድቀት አነሳን። እሱ ቆስሎ እኛን ከቁስል ፈወሰን። እሱ ታሞ እኛን ከሕማም ፈወሰን። እሱ ሞቶ ለኔና ለእናንተ ሕይወት ሰጠን፣ ከወደቅንበት አነሳን። ለስም አጠራሩ ክብር ምስጋና ይግባው። የወደቀውን ሰው ወይን ነው ያፈሰሰበት። ወይን ለቁስል መድኃኒት ነውና ደሙን አፍሶ በደሙ ፈሳሽነት ነው አዳምን የፈወሰው። ከዛ በኋላ ለባለ መድኃኒት ሰጠው ከ2 ዲናር ጋር። ባለ መድኃኒት የተባሉ ካህናት ናቸው። እነማን ናቸው? አቤት ካህናት ናቸው። ካህናት ሐኪሞች ናቸው። ለሐኪሞቹ ነው የሰጠው። 2 ዲናር ሰጠ የሚለው የሰጣቸው መክሊታቸው ነው፣ ስልጣናቸው ነው። አገልግሏቸው፣ አክሟቸው። ስለዚህ የቀረውን ስመለስ ምን እላለሁ? እከፍላለሁ። ይመጣል አይደል? አምላካችን መንግሥት ትምጣ እያልን እየጠራ ነው። እሱ ሲመጣ በጎቹን ላሰማሩ፣ ለጠበቁ፣ ላከሙ፣ ላገለገሉ ካህናት እግዚአብሔር የአገልግሎታቸውን ክብር ዋጋ ይከፍላቸዋል። እናንተም ደግሞ
ወደ ሐኪሞቹ ቅረቡ። ሐኪሞቹ ካህናት ናቸው። ሐኪም ቤት የተባለችው ቅዱስ ዮሐንስ አፈወርቅ እንዳለ ቅድስት ቤተ ክርስቲያን ናት። የሚታዘዝልን መድኃኒት ደግሞ ማን ነው? ኢየሱስ ክርስቶስ ነው። ሥጋውና ደሙ ነው የሚታዘዝልን። ካህኑ ይመረምረናል፣ ንስሐ ይሰጠናል፣ ቀኖና እንድንፈጽም ያደርጋል፣ ወደ ክርስቶስ ያቀርበናል። ስለዚህ የእግዚአብሔር ልጆች ይሄ ሰው በወንበዴዎች እጅ ወደቀው ከየት ስለወጣ ነው? አቤት ከኢየሩሳሌም ስለወጣ ነው። መንገዱን ስላበላሸ ነው ወንበዴዎች እጅ ወደቀው። እኔንና እናንተን ዛሬ ጉዟችን ወደ ኢያሪኮ፣ ጉዟችን ወደ ኤማውስ፣ ጉዟችን ወደ ዓለም፣ ጉዟችን ወደ ኃጢአት ከሆነ እግዚአብሔር ያንን ጉዞ አስተካክሉና በእውነተኛው መንገድ ተጓዙ ይለናል። አሁን ልመልሳችሁ ወደ ኤማውስ መንገደኞች። ተጠርተው ተአምራት አይተው የአፉን ትምህርት ሰምተው ከሱ ጋር እስከ መጨረሻው ሊጓዙ ሲገባ ዓርብ በሆነው መከራና ፈተና ተደናግጠው እሁድ ጠዋት የተነገራቸውን የምስራች ቃል ለመቀበል አላመኑም፣ ተጠራጠሩ። ስለዚህ ወደ ቀደመ ሕይወታቸው ተስፋ ቆርጠው ጉዞ ጀመሩ። መጀመሪያ ተከተሉኝ ሲላቸው ነው ተከትለው የመጡት። አሁን ግን ትተውት ጉዞ ጀመሩ። ትተውት ጉዞ ሲጀምሩ እሱ በፍቅር ተከተላቸው። ለስም አጠራሩ ክብር ምስጋና ይግባ። አያችሁ፣ ቃሉን ሰምተው በበረቱ ጊዜ ተከትለውት ነው ወደ ኢየሩሳሌም የመጡት። አሁን ደግሞ ጠውልገው ተስፋ ቆርጠው ጉዞ ሲሄዱ ደግሞ እሱ ተከተላቸው። አይገርም? ከዛ በመንገድ ስለሆነው አይሁድ በክርስቶስ ላይ ስላደረሱት እነ ማርያም መግደላዊት ስለሚያወሩት ትንሣኤ እያወሩ ጉዞ ሲሄዱ እሱም መንገደኛ መስሎ አብሯቸው በመካከላቸው ተገኘ። የሚያወሩት ስለሱ ነው። ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላቸው እላለሁ። ምንም የጠወለጉ ቢሆኑ፣ ምንም መንገዳቸውን ቀይረው ጉዞ ቢጀምሩ ስለሱ ስለሆነ እያወሩ የሚሄዱት በመካከላቸው ተገኘ። እንዲህ አላቸው፣ እንዲህ እየጠወለጋችሁ ስትሄዱ የምታወሩት ስለማን ነው? ስለምንድን ነው አላቸው። አንተ በኢየሩሳሌም እንግዳ ሰው ነህ? በኢየሩሳሌም የሆነውን ዓርብ የሆነውን አልሰማህም? የምናወራው በቃልና በተግባር እስቲ በሉ፣ በቃልና በምን? በተግባር በሰውና በእግዚአብሔር ፊት ብርቱ ስለሆነው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው አሉ። ለስም አጠራሩ ክብር ምስጋና ይግባው። የኔና የእናንተ አምላክ በቃልም በተግባርም በቃልና በተግባር ነው ያለው። እውነተኛ የሕግ መምህር ነው። እንደ ዘመኑ እንደኛ በቃል የሚናገረውን በተግባር ሳይፈጽም የቀረ አይደለም። የሕግ መምህር ስለሆነ ጠላትህን ውደድ ብሎ አስተምሮ በመስቀል ላይ ደግሞ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እኔ የዋህ ነኝ፣ ትሁት ነኝ፣ ትሕትናን ከኔ ተማሩ ብሎ ዝቅ ብሎ የባሪያዎቹን እግር ያጠበ በቃልም በተግባርም እውነተኛ መምህር የሆነ እሱ ነው። ስለዚህ ስለ ናዝሬቱ ኢየሱስ ነው ብለው በሱ ላይ የደረሰውን ነገር አወሩና እንደገና ትንሣኤውን መጠራጠራቸውን አለማመናቸውን ገለጡለት። ምን ብለው? ሴቶች ደግሞ ትንሣኤውን መላእክት ነገሩን ብለው አስገረሙን። ምን አሉን? አስገረሙን። ተነስቷል በሚለው ነገር አላመኑም። ነግሯቸው ነበር። ለአይሁድ ሲነግር ሰምተዋል። ይህንን ቤተ መቅደስ እናንተ አፍርሱት፣ እኔ በሦስተኛው ቀን አስነሳዋለሁ ሲል ሰምተዋል። ተመልከቱ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ በከርሰ መቃብር እንደሚያድር ነግሯቸዋል። አላመኑም። እኛም እኮ በሕይወት ዘመናችን ስንሰማ የነበረውን ወንጌል ዘመን የሚያመጣው ንፋስ ሲመጣ፣ የመናፍቃን ኑፋቄ ንፋስ ሲነፍስ፣ የአላውያን ነገሥታት ተግዳሮት ሲመጣ
ከሃይማኖት ወደ ኋላ የምናፈገፍግ ተስፋ እንቆርጣለን። የእግዚአብሔር ልጆች እኛ እንደ አባቶቻችን እንደ ሰማዕታቱ እንደ ቅዱሳኑ በሃይማኖት በምግባር በመንፈሳዊ ጉዞ ልንጸና ይገባል። እግዚአብሔር ያጽናን። አሜን። እነዚህ ሰዎች ትንሣኤውን ከማመን ዘግይተው ተጠራጥረው ይሄን ነገሩት። ከዛ በኋላ ስለሱ በሙሴ የሕግ መጻሕፍት በዳዊት መዝሙር በነቢያት መጻሕፍት የተነገረውን እየተረጎመ እያብራራ አስተማራቸው። ልባቸው እየተቃጠለ ይሰሙት ነበር ይላል። ምን እያሉ? ምንም ቢጠወልጉ፣ ምንም ተስፋ ቢቆርጡ፣ ምንም ከኢየሩሳሌም ቢወጡ የሚነግራቸውን ነገር ግን ልባቸው እየተቃጠለ በደስታ ይሰማሉ። አሉ አንዳንድ ሰዎች ወደ እግዚአብሔር ቤት በዕለተ ሰንበት እግዚኦታ ላይ መጥተው ታምረ ማርያም ተነቦ ዝማሬ ተዘምሮ ወንጌልን አዳምጦ ለመሄድ የሚጨንቃቸው ሰዎች አሉ። እንደው ሰዓቱን አስረዘሙት፣ እንደዚህ ያደረጉት እያሉ መቼ ነው የሚጨርሱት እያሉ እያጉረመረሙ የእግዚአብሔርን ቃል ቢሰሙ ሰዎች አሉ። እናንተ እንኳን ቃሉን ፈልጋችሁ ነው ጨለማው ሳይገድባችሁ የተገኛችሁት። በምትሰሙት ቃል እንድትጠቀሙ እግዚአብሔር ይርዳችሁ። ተመልከቱ የእግዚአብሔር ልጆች፣ እነሱ እየተቃጠሉ ቃሉን ይሰሙ ነበር። በኋላ ከመንደራቸው ደረሱ። ሩቅ ተጓዥ መሰላቸውና ቀኑ መሽቷልና አብረህን እደር አሉት። እስቲ በሉ አንድ ላይ ቀኑ ምን ብሏል? መሽቷልና ምን በለን? አብረህን እደር። ዛሬ እኮ የእግዚአብሔር ልጆች አሁን የቀን ምሽት ስላችሁ ይህን ጨለማውን አይደለም። ይሄማ ዘመናት የሚቆጠሩበት ሰዓታት የሚቆጠሩበት ቀንና ሌሊት መፈራረቁ ለዘመን ቁጥር ጠቃሚ ወሳኝ ነገር ነው። ግን ዛሬ ብዙ ኢትዮጵያውያን የቀን ጨለማ ይዋጣቸዋል። ብዙ ሰው በቀን ጨለማ ውስጥ ነው ያለው። የኑሮ ቀንበር ተጭኖበት የዕለት ጉርስ የዓመት ልብስ አጥቶ በጣርና በጭንቀት የቀን ጨለማ ውጦት የሚኖራል። በጦርነት ምክንያት የቀን ጨለማ ውስጥ የገባል። ጤና በማጣት ምክንያት የቀን ጨለማ ውስጥ አለ የገባል። እግዚአብሔር ከቀን ጨለማ ሁላችንንም ነፃ ያውጣ። አሜን። ቀኑ መሽቷልና አብረህን ምን በል? እስቲ በሉ አንድ ላይ እንደገና አብረህን እደር። የእግዚአብሔር ልጆች እነዚህ ሁለት ሰዎች ይሄን ጥያቄ ያቀረቡት አብሯቸው ላለ ግን ማን እንደሆነ ላላስተዋሉ። በጣም የሚገርመው እየተረጎመ ሲያስተምራቸው አብሯቸው ሲጓዝ አያውቁትም ነበር። ዛሬም በመቅደሱ እየኖርን አብረነው ሆነን የማናስተውል የማናውቀው አለን። የባለፈው ሰንበት ትምህርት ኢየሱስን አግኝተነዋል ነው አይደል ያለው ሐዋርያው። ማንን? ኢየሱስን ምን ብለነዋል? አግኝተነዋል። እዚህ እየኖርን ያላገኘነው አለ። ምን ማለት ነው? እሱ ፍቅር ነው። ኢየሱስ ክርስቶስ ምንድን ነው? በደንብ እርግጠኞች ሆናችሁ ነገሩኝ። ምንድን ነው ኢየሱስ ክርስቶስ? ፍቅር ነው። እሱ ፍቅር ነው። በፍቅሬ ኑሩ ብሎ ነግሮናል። እዚህ ሆነን በጠብ የምንኖር ከሆነን ኢየሱስ ክርስቶስን አላገኘነውም ማለት ነው። እሱ ይቅር ባይ ነው። እኛ ለሌሎች ይቅርታ የማናደርግ ከሆነ ስንጸልይ የበደሉንን ይቅር እንደምንል በደላችንን ምን በለን? ይቅር በለን ብለን ነው የምንጸልየው። ግን የበደሉንን ይቅር ሳንል ነው በደላችንን ይቅር በለን ምንል። እሱ ይቅር እያለ በይቅርታ እያኖረን እኛ ለሌሎች ይቅርታ የማናደርግ ከሆነ ኢየሱስ ክርስቶስ አብሮን አለ፣ ግን አላወቅነው። አያችሁ፣ እንዲህ እያልኩ ባነጻጸር እዚህ ኖረን የማናውቀው በሕይወት ከሱ ጋር ያልሆንን አለን። ምንድነው ያለው? በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። አሁን ይሄ ለመናፍቃን ነው ብዙ ዘመን ስንጠቅሰው ይኖር ነው። እኛንም ይመለከታል። ብትወዱኝ ትእዛዜን ጠብቁ ነው ያለው። የሱን ትእዛዝ እያፈረስን አብረን ምን ኖር ከሆነ አብረን ነው ያለነው፣ ግን አላወቅነውም ማለት ነው።
እነዚህ ሰዎች እየተረጎመ እየነገራቸው እንኳን አላወቁም። ግን ቀኑ መሽቷልና አብረን እደር ብለው ጥያቄ ያቀረቡ። ኢየሱስ ክርስቶስ ደግሞ እንኳን ወደ ቤት ገባ አብረን እደር ብለን ጠይቀነው ይቅርና ይጠራናል እኮ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ምን በሉ? አቤት ወደ እኔ ኑ ብሎ በፍቅር የሚጣራ አምላክ ነው። ለስም አጠራሩ ክብር ምስጋና ይግባ። እናንተ ደካሞች፣ አያችሁ ድካማችንን ያውቃል ቅዱስ ጳውሎስ። በድካማችን የሚፈርድብን ሳይሆን በድካማችን የሚራራልን ሊቀ ካህናት አለን ይላል። ራሱን መስዋዕት አድርጎ ያቀረበ፣ ራሱ መስዋዕት አሳራጊ ሆነ፣ ራሱ መስዋዕት ተቀባይ ሆኖ የኛን በደል ያስወገደ፣ በድካማችን የሚፈርድብን ሳይሆን በድካማችን የሚራራልን ነው። እንኳን ወደ ቤታችን ግባ ብለን ጠርተነው ይቅርና ሳንጠራውም እኛን የሚፈልግ አምላክ ነው። ስለዚህ ወደ ቤት ግባ አሉት። ምንድነው የሚለው በራዕየ ዮሐንስ ላይ? ከደጅ ቆሜ አንኳኳለሁ፣ ደጁን የሚከፍትልኝ ካለ ወደ ቤት እገባለሁ፣ ከሱም ጋር አብሬ እራትን እበላለሁ ይላል። ስለዚህ አሁን ኢየሱስ ክርስቶስ የእያንዳንዳችንን የልቦናችንን ደጅ በቃሉ ምን እያደረገ ነው? እያንኳኳ ነው። ንጉሴን በልቦናዬ ሾምኩ እንዳለ ቅዱስ ዳዊት በልቤ አነገስኩት ማለት ነው። ስለዚህ አምላካችን በልባችን ነግሶ እንዲኖር መንገዳችንን በሚገባ ጀምረን በሚገባ እንድናጠናቅቅ ወደ ቤቴ፣ ወደ ሕይወቴ፣ ወደ ትዳሬ፣ ወደ ኑሮዬ ግባ እንበለው። እሱ ሲገባ ማየት ያልቻልነውን ነገር ምን እንላለን? እናያለን። ማዕድ አቀረቡ፣ ባረከ፣ የተባረከውን እንጀራ ሰጣቸው። የተባረከውን እንጀራ ሲበሉ ዓይናቸው ተከፈተ። እስቲ እግዚአብሔርን አመስግኑ። አሁን ዓይናቸው የተከፈተው ምን አግኝተው ነው? ጌታ አግኝተው። አሁን የነገርኳችሁት ነው የምትደግሙት። የተባረከውን እንጀራ ምን ብለው በልተው ነው። ስለዚህ የኔና የናንተም መንፈሳዊ ዓይኖቻችን ተከፍተው የዚህን ዓለም ክፋት አስተውለን በእውነተኛይቱ መንገድ ተጉዘን ክብር እንድናገኝ ይኸው ቤተ ክርስቲያን በየጊዜው የተባረከውን እንጀራ ብሉ ትላለች። ድግሷን ደግሳ ወይኗን አዘጋጅታ ፍሪዳዋን አርዳ ኑ ብሉ ብላ ትጠራለች። የተባረከ እንጀራ የተባለው የመጀመሪያው የእግዚአብሔር ቃል ነው። የማን ቃል ነው? ሰው ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ በእንጀራ ብቻ ምን አይልም አይኖርም እንደተባለ። ስለዚህ አሁን የተባረከውን እንጀራ ምን እያደረግን ነው? እየበላን ነው። የቃሉን ምግብ እየተመገብን። የቃሉን ምግብ መመገብ ብቻውን ደግሞ የዘላለም ሕይወት እንድናገኝ አያደርግም። ቃሉን ተመግበን ቃሉ ወደሚመራን ስፍራ ደግሞ መድረስ አለብን። ሁለተኛው የተባረከ እንጀራ የተባለው የክርስቶስ ሥጋና ደም ነው። የማን? የክርስቶስ ምን? ሥጋና ደም። ሥጋውንና ደሙን የምንቀበለው የመጀመሪያው የኃጢአት ስርየት ለማግኘት ነው። ምን ለማግኘት? ንገሩ፣ ምን ለማግኘት? አሁን ብዙ ሰዎች ወደ ሥጋ ወደሙ ቅረቡ ሲባሉ እኔ ኃጢአተኛ ነኝ አይገባኝም ይላል። በድፍረት መቅረብ ተገቢ አይደለም። ግን ሥጋ ወደሙ የተዘጋጀው ለኃጢአተኞች ነው። ይሰማል? ለማን ነው የተዘጋጀው? ለኃጢአት። ኃጢአተኛ ከሆንሽ ወደ ሥጋ ወደሙ መቅረብ ያስፈልጋል። ምን ቀርበው ግን ከነ ኃጢአታችን አይደለም። ቁጭ ብለን ቃሉን እንደዚህ ተምረን ወደ ካህናቱ ቀርበን ራሳችንን አስመርምረን ንስሐ ገብተን ከዛ በኋላ ሥጋ ወደሙን ስንቀበል ከኃጢአት እንነጻለን። ለምን? ደም ሳይፈስ ስርየት የለም ይላል። ደም ሳይፈስ ምን የለም? ዕብራውያን ምዕራፍ 9 ቁጥር 23 ላይ ደም ሳይፈስ ስርየት የለም፣ ከጥቂት በቀር ሁሉ በደም ይነጻል ይላል። የብሉይ ኪዳኑን የብሉይ ኪዳኑ የእንስሳት ደም በአዳም ከመጣው መርገም በስተቀር ሰው ከሚሰራው ኃጢአት ምን ይላል? ያነጻል። የኢየሱስ ክርስቶስ ደም ደግሞ ከሁሉም ኃጢአት ያነጻል። እንዲህ ነው የሚለው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከምን ያነጻል? ስለዚህ ኃጢአተኛ የሆነ ወደ ሥጋ ወደሙ ንስሐ ገብቶ መቅረብ አለበት። የኃጢአት ስርየት የምናገኝበት ነው። ሁለተኛው የዘላለም ሕይወት የምናገኝበት ነው። ምንድነው?
የዘላለም ሕይወት ማግኘት ትፈልጋላችሁ? የዘላለም ሕይወት ለማግኘት ከፈለጋችሁ ቅድም ሊቀ ካህናት እያሳዩኝ ነበረ። ንስሐ አባት የሌላቸው በጉባኤው ላይ እየተመዘገቡ ወደ 100 ምናምን ሰው አይቻለሁ። አሁን ይሄ 100 ምናምን ሰው በደመ ነፍስ ነበር ሲመላለስ የኖረው ማለት ነው። ስጋውን እያጠበ ልብሱን እያጠበ እሱ ግን ሳይታጠብ ከነ ኃጢአቱ የሚኖር ነው ማለት ነው። ስለዚህ ንስሐ መግባት የዘላለም ሕይወት ለማግኘት ስጋውን መብላት ለሞን መጠጣት ያስፈልጋል። የዘላለም ሕይወት ደግሞ መጽዋዕት ብንመጸውት፣ ወንጌል ብንማር፣ ብናስቀድስ፣ ማይሌት ብንቆም፣ ብናገለግል ከስጋው ደግሞ ሕይወት ከተለየን ሕይወታችን ባዶ ነው። ስለዚህ ጉዟችን ትክክለኛ አይደለም ማለት ነው። ምንድነው የሚለው በዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሶስተኛው ስጋውን የምንበላው ደሙን የምንጠጣው እግዚአብሔር ከኛ ጋር እንዲኖር እኛም ከሱ ጋር እንድንኖር ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ደግሞ ከሱ ጋር ምን እላለሁ እኖራለሁ ይላል። ለዚህ ነው ባለበገናው ስጋዬን የበላ ደሜንም የጠጣ ይድናል ብለህ ኃጢአቴን መርምረህ ሲኦል ብታወርደኝ አብረን እንወርዳለን፣ እኔ ምን ቸገረኝ ይላል። ምን ማለት ነው? ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ደግሞ ከሱ ጋር ምን እላለሁ እኖራለሁ። ስለዚህ ስጋህን በልቻለሁ፣ ደምህን ጠጥቻለሁ፣ ከኔ ጋር አለህ። ለዚህ አንተ ከኔ ጋር ስላለ እኔን ወደ ሲኦል አታወርደኝም፣ አታቃጥለኝም ማለት ነው። ስለዚህ እግዚአብሔር ልጆች የተባረከውን እንጀራ መብላት ያስፈልጋል። እነዚህ ሰዎች የተባረከውን እንጀራ ሲበሉ አይናቸው ተከፈተ፣ ኢየሱስ ክርስቶስም እንደሆነ አወቁ። ከዛ በኋላ ምን ይላል መሰላችሁ? የመጨረሻው የምዕራፉ ማጠናቀቂያ ላይ በደስታ ወደ ኢየሩሳሌም ተመለሱ። ይሄን ቃል በሉና ትምህርታችንን እንሰብስብ። እስቲ በሉ በምን በደስታ ወዴት? መጀመሪያ ወዴት ነበር የሄዱት? ወደ ኤማሁስ ነበር የሄዱት። የኔና የናንተ ጉዞ ወዴት ነው? ወደ ዓለም ነው? ወደ ኃጢአት ነው? ወደ ክህደት ነው? ወይስ እግዚአብሔር ባዘዘው በእውነተኛ መንገድ ነው እየተጓዝን ያለ ነው? በሃይማኖት ስንኖር መመርመር፣ መጠየቅ ቤት ነው እየተጓዝኩ ያለሁት። መነሻዬ የት ነው? መድረሻዬ የት ነው? በጉዞዬ ምን ማድረግ አለብኝ የሚለውን ነገር ማወቅ ያስፈልጋል። ጉዞውን በማስተዋል ያላደረገ ሰው ይጠፋል። በደስታ ወደ ኢየሩሳሌም ተመለሱ። ቢገርመው እነዚህ ሰዎች መጀመሪያ ሲሄዱ እየጠወለጉ ነው የሄዱት። ምን እያሉ እየጠወለጉ ነው። ከኢየሩሳሌም ወደ ኤማሁስ 60 ምዕራፍ ነው ወይም 15 ኪሎ ሜትር እየጠወለጉ እየደከሙ እየራባቸው በእግር ነው የተጓዙት። የተባረከውን እንጀራ ሲበሉ ኃይል አገኙ። በደስታ ወዲያውኑ ወደ ኢየሩሳሌም ተመለሱ። ለሐዋርያት የሆነውን በመንገድ እንዴት እንዳገኙት ቃሉን እየተረጎመ ሲነግራቸው ልባቸው ይቃጠል እንደነበረ ከኤማሁስም ተመልሰው ወደ ኢየሩሳሌም እንደመጡ ለሐዋርያት ነገሯቸው ይላል። ስለዚህ እኔና እናንተም ከኢየሩሳሌም ቤተክርስቲያን አንውጣ፣ ከሃይማኖት አንውጣ፣ ከመልካም ምግባር ከበጎ ሕይወት አንውጣ፣ ከመጥፎ ሕይወት ወጥተን ወደ መልካም እንምጣ። የመጨረሻው ጥቅሳችን እንዲህ ይላል በትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ ይህንን ነገር የሚያስተውል ጠቢብ የሚያውቃትስ አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ይላል። የእግዚአብሔር መንገድ ምንድነው? ቅን ነው፣ ጻድቃን ይሄዱባታል አለ። ቅድም እንዳልኳችሁ ትውልድ ይሄዳል፣ ትውልድ ይመጣል እንደተባለ ከኛ በፊት ብዙ ጻድቃን በዚህች መንገድ ተጉዘው ክብር አግኝተዋል። ከኛም በኋላ የሚመጡ ደግሞ አሉ። እኔና እናንተም መንገደኞች ነን። ስለዚህ ጠቢባን እንሁን፣ አስተዋዮች እንሁን፣ በእውነተኛይቱ መንገድ እንጓዝ። የዛን ጊዜ ጻድቃን ያገኙትን ክብር እናገኛለን። ግን ከመንገድ ከወጣን እንወድቃለን። እግዚአብሔር ከውድቀት ሁላችንንም ይሰውረን። ጻድቃን ተጉዘው ክብር ባገኙባት መንገድ ተጉዘን ክብር እንድናገኝ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻችንን ያሳምርልን። ወስብሐት